እንደጠቀስከው ሌላም ጉዳይ እጃችን ውስጥ የገቡ የቪዲዮ የምስል ማስረጃዎች አሉ። ከባዳ ምክሮ ጋር ተያይዞ ኦልሞስት ግማሹን ጨርሰናል። ትንሽ የሚቀረን ነገር አለ። እሱ እንደጨረስ ደግሞ ያ ማለት እናደርገዋለን። ለመሰለ ሶፊ እኔ አሁን ምን አስባለሁ መሰለ መማር አለባቸው ብዬ አስባለሁ። ለዛ ነው እንግዲህ ይሄ ነው ቪዲዮ ተመልከቱ። አፏ ላይ ተጠግታ ነው ሜካፕ እየሰራቻት ያለችው። ሼም ማይኖርሽም ኦፍ ኮርስ ሊኖርሽ አይችልም። አልጠብቅም ወይ እንደሰማሁት እኮ ነው። እኔ ማዝ ነው ኖርማሊ። አሁን ኢጎ ስለሌለኝ ነው የማወራው። ኢጎ ስለሌለኝ ሳይሆን የምታወሪው ሀፍረተ ቢስ ስለሆንሽ ነው። ማፈር የሚባለውን ነገር ሰው ምን ይለኛል የሚባለው ነገር አታውቂም። አዎ በእናንተ ቲንኪንግ አሁን እኔ ኋላ ቀር ነኝ። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? ደህና ነኝ። ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቤተሰቦች ለቻናሉ አዲስ የሆናችሁት ሰብስክራይብ የምትለውን በተን በመንካት ቻናሉ ፋሚሊ በመሆን እንግዲህ ቻናሉን አሳድገው። እንዲሁም በተጨማሪ ቪዲዮን ላይክ ማድረግ እንዳይረሳ። ደግሞዋለሁ ቪዲዮን ላይክ ማድረግ እንዳይረሳ፣ ምክንያቱም ለብዙ የተደራሽ እንደሆነ ስለሚረዳኝ ነው። ቪዲዮን ላይክ አድርጋችሁ ወደ ቪዲዮቹ እናልፋለን። አብራችሁን ቆዩ። በቅድሚያም ቤተሰቦች በጂንካ የተፈጠረውን እንግዲህ ወረርሽኝ ቫይረስ ተከትሎ እንግዲህ ሁላችንም ልናውቀው ሁላችንም ልንሰማው የሚገባ መረጃ አለ። ተከታተሉት። ጂንካ የተከሰተው በሽታ ኢቦላ ነው ወይስ አይደለም? የብዙዎቻችሁ ጥያቄ ነበር። ዛሬ የጤና ሚኒስቴር በጉዳዩ መግለጫ አውጥቷል። አዲስ መረጃም አለ። እናም በዚህ መግለጫ እንደተጠቀሰው በተደረገው ምርመራ መሰረት የተገኘው ማርበርግ ቫይረስ የሚባል ነው። ደስ የሚለው ደግሞ ሌላ አዲስ የተጠቃ ሰው አልተገኘም። እና ማርበርግ ቫይረስ ምን አይነት ቫይረስ ነው? መፍራት አለብን ወይስ የለብንም ለምትሉ ሰዎች ደግሞ ማርበርግ ቫይረስ እና ኢቦላ ቫይረስ በአንድ ቫይረስ ፋሚሊ ውስጥ ነው የሚገኙት። ማለትም ፋይሎ ቫይረስ ወይም ደግሞ ፊሎ ቫይረስ ተብሎ የሚጠራው የቫይረስ ፋሚሊ ውስጥ ነው የሚገኙት። ሁለቱም የሚያስከትሉት በሽታም ኦልሞስት ተመሳሳይ ነው። ማለትም ቫይራል ሄሞራጂክ ፊቨር የሚባለው ነው የሚያስከትሉት። ትላንትና እንደነገርኳችሁ ሄሞራጂክ ፊቨር ማለት የተለያዩ በሽታዎች ጥርቅም ነው። የነዚህ በሽታዎችን ምልክት ትኩሳት፣ ማስመለስ፣ ማስቀመጥ እንዲሁም ደግሞ በጣም የባሰ ደረጃ ላይ ሲደርስ የመድማት ነገር ሊኖር ይችላል። በአፍንጫችን፣ በአፋችን እንዲሁም የማይታዩ ውስጣችን ያሉ ኦርጋኖች ሊደሙ ይችላሉ ማለት ነው። ለማንኛውም ማርበርግ ቫይረስም ኢቦላ ቫይረስም እነዚህ ምልክቶች ሊያሳዩ ይችላሉ። ሌላ ደግሞ ሁለቱም ለሞት የሚዳርጉ የበሽታ አይነቶች ናቸው። ኦልሞስት ተቀራራቢ ነው። ሞርታሊቲ ሬታቸው ማለትም 25% እስከ 90% አካባቢ ነው። ከተያዙ ሰዎች ውስጥ 1/4 እስከ 90% የሚሆኑ ሰዎች ሊሞቱ ይችላሉ። የት ይገኛሉ የሚለውን በሚመለከት ደግሞ ኢቦላ ቫይረስ ዩዥዋሊ ምዕራብ አፍሪካ አካባቢ ነው የሚገኘው። ይሄኛው ደግሞ ማርበርግ ቫይረስ የሚባለው መካከለኛውና ምስራቅ አፍሪካ አካባቢ ኢትዮጵያን ጨምሮ ሊከሰት ይችላል። ከሁለቱ እንደ ወረርሽኝ የመከሰት ቻንሱ ከፍ ያለው ኢቦላ ቫይረስ የሚባለው ነው። ማለትም ብዙ ኬዞች ነበሩ፣ ግን ይሄኛው ማርበርግ ቫይረስ የሚባለው እንደ ወረርሽኝ የሚከሰትበት ጊዜ ትንሽ ቢሆንም በጣም ገዳይ የሆነ ቫይረስ ነው ማለት ነው። በዚህ ቫይረስ ተይዟል ተብሎ የተጠረጠረ ሌላ ሰው የለም። ይሄ ደግሞ ትልቅ መልካም ዜና ነው ለሁላችንም። ነገር ግን ጥንቃቄ ማድረግ አሁንም ግዴታ ነው። አዳዲስ ኢንፎርሜሽኖች የሚወጡ ከሆነ እነግራችኋለሁ። መረጃው እንደሰማችሁት ነው። ሁላችንም የበኩላችን ልንወጣ ይገባል። ትልቅ ጥንቃቄ ያስፈልጋል። ምክንያቱም ይህ በሽታ ገዳይ መሆኑ መርሳት የለብንም። ሁላችንም አስፈላጊውን ነገር እንግዲህ በማድረግ ራሳችንን ከዚህ ቫይረስ ከዚህ ተላላፊ በሽታ እንግዲህ ልንጠብቅ ይገባል ብዬ እኔ መልእክቴን ማስተላለፍ ፈልጋለሁ። በዚህ ላይ ሀሳብ ካላችሁ ኮሜንት ሴክሽን ላይ ግለጹልኝ። ተጨማሪ ቪዲዮ ያለ ልጋብዛችሁ። ይህንን ፎቶ እስቲ በደንብ ተመልከቱት። በተለይ ደግሞ ይሄ የፎቶ ስታይል የተመረጠበትን ምክንያት ብትሰሙ እጅግ በጣም ታዝናላችሁ። ሲያልፍም በዋነኝነት ያስተምራችኋል ወይንም ትማሩበታላችሁ ብዬ ስላሰብኩ ነው ይሄን ቪዲዮ የምሰራው። ጉዳዩ ምን መሰላችሁ? ይሄ የምትመለከቱት ሙሽራ ፓራላይዝ ነው። መቆምም ሆነ መራመድ አይችልም። ይህንን የሚያውቁ እነዚህ ጓደኞቹ አንድ ነገር አሰቡ። ጓደኛችን በዚህ በሰርጉ ቀን ወይንም በደስታው ቀን ልክ እንደ ሌሎች ሙሽሮች ቆሞ መነሳት አለበት ብለው አሰቡ። በዚህ መንገድ የጓደኛቸውን ጉድለት እንደ ጓደኛ ሞልተው በደስታው ወይንም በሰርጉ ቀን ቆሞ እንዲነሳ አደረጉት። ምንም ይሄ ሙሽራ ፓራላይዝ ቢሆንም ምንም መራመድ መቆም ባይችልም እድሜ ለነዚህ ጓደኞቹ ይሁንና እንደ ሌሎች ሙሽሮች ቆሞ የሚያምር ፎቶ እንዳይነሳ ፓራላይዝነቱ አላገደውም። ምክንያቱም እንደ ጓደኛ ጉድለቱን የሚሞሉ ታማኝ ጓደኞች ስላሉት ማለት ነው። እና እስቲ ከዚህ ሙሽራ ጓደኞች ድርጊት አንፃር እስቲ ወደኛ እናምጣው። አንዳችን ለአንዳችን ምን አይነት ጓደኛ ነን? ልክ እንደነሱ አንዳችን የአንዳችንን ጉድለት የምንሞላ ነን ወይንስ አንዳችን ለአንዳችን ጉድጓድ የምንቆፍር ነን?
አንዳችን የአንዳችን ደስታ ያስደስተናል? አንዳችን የአንዳችን ስኬት ያስደስተናል? በፍጹም 90% የምንሆን የዚህ ዘመን ጓደኛ ማቾች አስመሳዮች ነው። አስመሳዮች። ያንተ ጓደኛ ትንሽ ሲሳካለት ትንሽ ከፍ ማለት ሲጀምር አይን ይቀላል። እንዴት ተሳካለት ብለ ተደብቀ ትቃጠላለህ። ያንቺ ጓደኛ ትንሽ ሲሳካላት ከፍ ማለት ሲጀምር ስትለወጥ አይንሽ ደም ይለብሳል። እንዴት ተሳካለት ለምን ተሳካለት ያለሽ። አንዳንዴ በጣም የሚገርመኝ ሲሳካላችሁ ብቻ አይደለም እኮ የሚቀኑባችሁ፣ ሲሆንላችሁ ከፍ ስትሉ ብቻ አይደለም ገና ለገና ሊሳካላችሁ ይችላል በሚልም ይቀናል። በመጨረሻም የዚህ ዘመን ጓደኛ ማቾች በጣም አስመሳይ ብንሆንም ጥቂቶች ግን አሉ። የኛ ከፍ ማለት የሚያስደስታቸው፣ የኛ ስኬት የሚያስደስታቸው ልክ እንደ ሙሽራው ጓደኞች አይነት የእናንተን ጉድለት የሚሞሉ ታማኝ ጓደኞች ያላችሁ እጅግ ሲበዛ እድለኛ ናችሁ። ስለዚህ ለነዚህ ታማኝ የሆኑ ጓደኞች ይገባችኋልና ኮሜንት ላይ ስማቸውን ሜንሽን ያደረጋችሁ እንወዳችኋለን በሏቸው፣ ስለሚገባቸው ማለት ነው። ይህንን ቪዲዮ አስተማሪ ነው ብላችሁ ካሰባችሁ ብቻ አድርሱልኝ። አመሰግናለሁ። እውነት ለመናገር ብዙዎቻችን እንግዲህ በቅርብም በሩቅም በተለያየ ምክንያት ተዋወቅናቸው በርከት ያሉ ጓደኞች ይኖሩናል። ነገር ግን የልባችንን የሚያውቁ ለኛ እድገትን ስኬትን የሚመኙት ግን ጥቂቶች ናቸውና እንደነዚህ አይነቶቹን ያብዛልን ብዬ እዚህ ጋር አልፋለሁ። እናንተስ በዙሪያችሁ እንግዲህ የምትወዷቸው የምታደንቋቸው እንዲሁም ደግሞ ህይወታችሁ ቤተሰባችሁ የሆኑ ጓደኞች ይኖሯችኋልና እስቲ ሜንሽን አድርጉላቸው ወይም ደግሞ ስለነሱ ምስጋና እንግዲህ ኮሜንት ሴክሽን ላይ ገብታችሁ ግለጹላቸው። የክብር ዶክተሬት የተሰጣቸው ግለሰቦች በመጠሪያነት መጠቀም የማይቻል መሆኑን የትምህርት ሚኒስቴር ገለጸ። የክብር ዶክተሬት አሰጣጥን ሀገራዊ መመሪያ ተዘጋጅቶ ለትግበራ ዝግጁ መሆኑ ተገልጿል። ሁሉም የከፍተኛ ትምህርት ተቋም በመመሪያው መሰረት ተፈጻሚ ማድረግ ያለባቸው ሲሆን የክብር ዶክተሬት ማዕረግ የሚያገኙ ሰዎች ዶክተር ወይም የክብር ዶክተር በሚል መጠሪያነት መጠቀም እንደማይቻል አሳስበዋል። የከፍተኛ የትምህርት ተቋማት የክብር ዶክተሬት ማዕረግ ለመስጠት ሀገራዊና ዓለም አቀፍ መስፈርቶችን ማሟላት እንዳለባቸው በመመሪያ መመላከቱ ያነሱት ክቡር ሚኒስትሩ በሙያው የተለየ ስራ ያበረከተ ኢትዮጵያዊ ሆነ ሌላ ዜጋ በመመሪያው የተዘረዘረውን መስፈርት የሚያሟላ ከሆነ የክብር ዶክተሬት ማዕረግ ማግኘት እንደሚችል ጠቅሰው ይሁን እንጂ የተሰጠውን የክብር ዶክተሬት ለመጠሪያነት መጠቀም እንደማይቻል አብራርተዋል። ትምህርት ሚኒስቴር የክብር ዶክተሬት መስጠት የሚችሉ የከፍተኛ ትምህርት ተቋማትን በተመለከተ እንዲሁም የክብር ዶክተሬት የተሰጠው ግለሰብ ዶክተር፣ የክብር ዶክተሬትና መሰል መጠሪያዎችን በየትኛውም ግለሰብ ወይም ድርጅት መጠቀም እንደማይቻል መመሪያ አዘጋጅቶ የሚመለከታቸው መላኩ ይታወቃል። ፎሎ ማድረግ እንዳይረሳ። መልካም አዳር። እንደሰማችሁት ነው። ከሰሞኑ ሌላኛው መነጋገሪያ ይህ ነው። የክብር ዶክተሬት እንግዲህ ከትምህርት ሚኒስቴር እንግዲህ ፍቃድ ወይም ደግሞ የጸደቀ ካልሆነ እንግዲህ ምንም አይነት ቫሉ የለውም የሚሉ መረጃዎች ናቸው የወጡት። እንግዲህ በዚህ ላይ እስቲ እናንተስ ምን ይመስላችኋል? ሀሳባችሁን ስጡበት። በተጨማሪም እንግዲህ ከሰሞኑ ብዙዎቻችን አንገት ያስደፋ እንግዲህ አንድ ርዕስ ነበረ። እሱ ምንድነው? በሴቶች ብሔራዊ ቡድን እንግዲህ ተጫዋቾች ዙሪያ የመጣ መረጃ ነው። አብዛኞቹ እንግዲህ ተመሳሳይ ጾታ ወይም ደግሞ ተመሳሳይ ጾታን እንግዲህ እንዲበረክት እንዲብዛዛ የሚያረጉ ሰዎች ናቸው ወይም ደግሞ አባል ናቸው ብሎ ነው እንግዲህ የመረጃ የመጣው። በዚህ ጉዳይ ላይ ብዙዎች ሀሳባቸውን እየሰጡበት ይገኛሉ። አዳዲስ መረጃዎች መጥተዋል። ለጋብዛችሁና ሀሳባችንን እንሰጥበታለን። እንደጠቀስከው ሌላም ጉዳይ እጃችን ውስጥ የገቡ የቪዲዮ የምስል ማስረጃዎች አሉ። ከባዳ ምክሮ ጋር ተያይዞ ኦልሞስት ግማሹን ጨርሰናል። ትንሽ የሚቀረን ነገር አለ። እሱን እንደጨረስ ደግሞ ያ ማለት እናረጋዋለን። ለመሰለ ሶፊ እኔ አሁን ምን አስባለሁ መሰለ መማር አለባቸው ብዬ አስባለሁ። ለዛ ነው ለቀጣይ ትውልድ ነው። ለቀጣይ ትውልድና አሁን ማትረፍ ያለብን ሰዎች ካሉ እንድናተርፍ ነው ዋነኛው ዴፊኒትሊ እና ትምህርት መሆን አለባቸው። አሁን በዚህ እኛ ጋር የደረሱት ምስሎች ከያዝናቸው ሌላም ደግሞ ኔክስት ነው የሚመጣና አይ ቪዲዮ ያወጣብኝም ብሎ የመግፋፋት ነገር የመኩራራት ነገር እንዳይመጣ ያው ቤተሰብም ቢኖር ባለቤትም ቢኖር አንድ ሁለት መማሪያ ሰው ያስፈልጋል። ሌላም ሰው እንዳይመጣ ይሄ እኮ በጣም እኔ ትናንት አንተ በፌስቡክ ገጻችን ላይ ፖስት ያደረግከው የኢትዮጵያ ንግድ ባንክ የሴቶች ቡድን ምልመላ ነበር። እኛ አስፈር ነው ምልመላ የሚደረገው እና ብዙ ታዳጊዎች አርያ የሚያደርጓቸውን እግር ኳስ ተጫዋቾች እነሱን መሆን ፈልጋለሁ የሚሉ ተጫዋቾችን በእንደዚህ አይነት በጣም መጥፎ ከኢትዮጵያ ባህል ጋር ማይድ ተግባር ስትመለከት በቃ አሁን 80% እኮ እንደዚህ 70% የሴቶች ፕሪሚየር ሊግ ላይ ተጽዕኖ ካለ እኮ ሊጉ መዝጋት እኮ ነው። በነገራችን ላይ ተጫዋቾች ብቻ አይደለም ዳኞችም አሉ።
አሰልጣኞች አሉ። ሴት አሰልጣኞች፣ ሴት ዳኛ፣ ሴት አሰልጣኝ አለ። ዳኛ፣ ሴት አሰልጣኝ አሉን። ሁሉም አለ። በጣም አሳፋሪ። ቶሎ ከስተት ተምሮ ትናንት ግርምሻው አንስቶት በየሃይማኖታቸው ንስሐ መግባት አለባቸው። ንስሐ ሃይማኖታቸው እንደሚፈቅድላቸው ተስተካክለው ቢያንስ እኔ አሁን ይሄ ሁለት አይነት ነው ያሉት በነገራችን ላይ አንደኞቹ ትናንት እንዳነሳ ነው የቆዩ አበላሾቹ ዋናዎቹ እነሱ ናቸው። አሁንም እግር ኳስ ውስጥ አሉ ወይ በአሰልጣኝነት አሉ ወይ በተጫዋችነት አሉ ወይ በተመልካችነት አሉ እና ይመጣሉ። በጣም የሚገርም የእግር ኳስ ችሎታ ነው ያለሽ ብሎ ታዳጊ ልጆችን በዛ ገብቶ የሚያበላሹ አሉ። በተመሳሳይ መንገድ አሰልጣኞች በጣም የሚያናደኝ ደግሞ ይህንን ተግባር እየሰሙ በዝምታ ያለፉ አሰልጣኞች አሉ። የሚያሳፍሩ ይህን ተግባር እየሰሙ እያወቁ ተጫዋቾቻቸውን ያልቀጡ የሀገር ስም የያዙ ትልልቅ ተቋማቶች አሉ። በጣም ትልልቅ እና በአስቸኳይ ይሄ ነገር እንዲቆም ነው ዋነኛው ዓላማ። አሁን ትናንት በግልጽ ሲጠቀስ ነበር፣ ስም የክለብ ስሞች ሲጠቀሱ ነበር። አውቀን ነው ስሙን ድምጽ ሌላ ድምጽ እያደረግን የሸፈን ነው። አውቀን ነው ሆን ብለን ያን ያደረግነው እንጂ ስም ከነክለባቸው እየጠቀሱ ልጆቹ ሲያወሩ ነበር። እና ይሄ ነገር እንዳይሆን ከዚህ በኋላ ቢያንስ ትውልድ እናድን፣ በተሻለ አቅም ትውልድ እንዲድን በከፍተኛ ሁኔታ መስራት። በጣም አስመሳይ ሰው ግን ሶፊ በዝቷል። በጣም የገረመኝ ነገር የኢትዮጵያ ንግድ ባንኩን አሰልጣኝ ብርሃኑ ግዛው ትናንት ገብቶ ነበር። በኋላም ስልክ ደውሎ እያወራኝ ነበርና እሺ የሚገርመኝ ነገር አለ። በጣም የሚያስገርሙኝ ነገር እነዚህ እንደዚህ የሚያደርጉ ተጫዋቾች ከኔ በላይ ሃይማኖተኛ የለም ብሎ ነው የምትመለከታቸው። ታዲያ ደግሞ በጣም በሚገርም ሁኔታ በእግር ኳስ ችሎታቸው ደግሞ ጎበዝ ናቸው አለ ብዙዎቹ። ታዲያ እና በቃ ስነ ምግባር ያላቸው ምናምን ይመስለዋል አለና ግን ውስጡን ስታቀው ውስጡ ላይ ኬዝ በጣም አስቸጋሪ ነው። በጣም የሚያስገርመው ነገር ሐዋሳ ላይ የሆነ አንድ ኬዝ ልንገር። ሐዋሳ ላይ አምና ፕሪሚየር ሊግ ወዛ ነበር የነበረው አይደል? የተለያዩ ክለብ ተጫዋቾች ናቸው። እሺ እነዚህ ተጫዋቾች ሆቴል አላቸው፣ ሁሉ ነገር ተሟልቶላቸው ነው እዛ ሐዋሳ የሚቀመጡት ክለቦቹ። ኢትዮጵያ ንግድ ባንክም፣ መቻልም፣ ሐዋሳም ሁሉም ክለቦች ሁሉ ነገር አሟልቶ ነው የሚያስቀምጧቸው። መጥፎ ተግባር ለመፈጸም ሲሉ ቤት ተከራይተው 5 6 7 ሆኖ እስከ 10 ሆኖ ቤት ተከራይተው ይህንን ተግባር ለመፈጸም ከየኪሳቸው ገንዘብ አዋጥተው በየሰዓት እየተቀያየሩ እንደሚገቡ ጭምር በቃል የተናገረች ድምጽ አለን እሱና እኔው በጣም ይዘገንናል። እንደሰማችሁት ነው ስልጣኔ ወለድ የመሰሉ ነገር ግን ውድቀትን የሚያስከትሉ ከባህል ከእምነት ጋር እንዲሁም ደግሞ ከራሳችንም ጋርም እንግዲህ የማይስማሙ ባህልን የጣሱ እንዲሁም ከሰዋዊነት ውጪ የሆኑ ስርዓቶች ወደ ሀገራችን እንግዲህ በግብዣነት መልክም ቢሆን እየገቡ ባህላችንን፣ ወጋችንን፣ ሰውነታችንን እንግዲህ ሊያቆሹ ይሞክራሉ። ከነሱ መካከል አንዱ ይህ ነው። ይህ በማንኛውም ኢትዮጵያዊ ዘንድ ተቀባይነት የሌለው ጉዳይ እንደሆነ ሁላችንም እናውቀዋለንና በዚህ ነገር ላይ ያላችሁ ሰዎች እባካችሁን ካላችሁበት ነገር በተመለሱ ብዬ እኔ ወንድማዊ ምክሬን መስጠት ፈልጋለሁ። በተጨማሪም ሌሎች ቪዲዮዎች አሉ፣ የወጡ ማስረጃዎችም አሉ። እስቲ ልጋብዛችሁና ሐሳባችንን እንሰጥበታለን። ተጫዋቾችም አሉ። እኔ በግልጽ አጋልጣለሁ። የተናገርኳት ልጅ ደግሞ አለች። ስለዚህ በግልጽ አጋልጣለሁ። እምቢ ካላችሁ አሁን አይደለም እዚህ ስለወጣው ሳይሆን ሀገር ቤትም ሆኜ ስንቶቻችሁን የተናገርኩኝ ልጆች አላችሁ። ደግሞ እኮ የማያፍሩ ሴቶች ናቸው። የማያፍሩ ለማውራት እንኳን የማያፍሩ ሴቶች በግልጽ እኔ ሴት ነው እንደዚህ መሆን የምፈልገው ሴት ናት የምትመቸኝ የምትል ተጫዋች አለች። እባካችሁ እናንተ ልጆች ስማችሁን ከማጋለጤ በፊት እባካችሁ ትውልድን አድኑ። ምን እባካችሁ በቃ እነዚህ ልጆች ኳስን ሊያበላሹ ነው የሚገቡት። ስለዚህ እራሳችሁን አጋልጣለሁ። ይወደጌሶ አንቺ እዚህ ሀገር በነበርሽበት ሰዓት እንግዲህ ያው ብዙ እንደዚህ አይነት ነገሮችን ስትሰሚ ነበርና ሴት ለሴት ግንኙነት እንግዲህ በኢትዮጵያ ሕገ መንግስት የሚያስቀጣ ወንጀል ነውና አሁን እኛ ሁላችንም የሚያዝነው ወደ ሕግ መሄድ ነው፣ ወደ ክስ ነው የምንሄደውና አንቺም እተባበራቸዋለሁ እያልሽ ነውና የምትይው በመጨረሻ የምታስተላልፊላቸው መልእክት የሚሰሙሽ ከሆነ ምንድን ነው? እኔ በቃ እነዚህ ልጆች ከኳስ ህይወት እንዲወጡ ነው የምፈልገው። የስንቱን ተጫዋቾች ህይወትና የስንቱን ተጫዋቾች ስም እያጠፉ ስለሆነ አሰልጣኞች እነዚህን ተጫዋቾች ነገ ዛሬ ሳይሉ
ከክለቡ አስወጥቶ ማባረር። ከዛ በኋላ እንደፈለጉት ውጪ ላይ ሄደው ከኳሱ ህይወት ወጥተው ስማቸው እዛ ጎዳና ላይ እንደፈለገ ነገር ይሁን እንጂ የኳስ ህይወት ውስጥ ሆነው እንደዚህ አይነት ስም እንዲኖር እኔ አልፈልግም። አሰልጣኞች እባካችሁ እንደዚህ አይነት ተጫዋቾችን አሰልጣኞች ያውቃሉ፣ የሚያውቁ አሰልጣኞች አሉ። ለምንድን ነው ዝም የሚሏቸው? ነገ ዛሬ እየተባለ ለምንድን ነው ዝም የሚባለው? ስለዚህ እነዚህ ተጫዋቾችን እያንዳንዱን አስወጥታችሁ ከኳስ ህይወት አባርሩ ነው የምለው እኔ። ኤክስኪውዝ የሚያስፈልግ ነገር አይደለም። ስለዚህ አስወጥተው ማባረር። እንደዚህ ካልሆነ ማንም ነገም ሌላ ተጫዋች ተነስታ እንደዚህ አይነት ነገር ታደርጋለች። ይሄኛው እርምጃ ግን ሲደረግ አንዷ ተጫዋች ከዚህ አይነት ነገር ትቆጠባለች። ስለዚህ ማባረር ነው። እኔ በቃ ትክክለኛው ትልቁ ነገር ማባረር። እሺ ይውዬ፣ ያው እንግዲህ ስራ ላይ ያለሽው በጣም ደስ ይላል። ምክንያቱም ማንም እንደዚህ ደፍሮ የወጣ የለም። ህይወት እንግዲህ በረጅም ዓመት የተቀበለ በዚህ ላይ ደግሞ የሐዋሳ ከነማ ነዋሪዎች በጣም ደስ የሚል ነገር ከነጋም እያወሩ ነው የሚገኙት። መደመቂያቸው የሐዋሳ ህዝብ ብዙ ጊዜ ስለማይጠነጥናቸው ነው። አሁን ግን የሐዋሳ ህዝብ ከጫፍ እስከ ጫፍ ነጥቆባቸዋል። መቀመጫቸውን ሐዋሳ ላይ እንደማያደርጉ ተስፋ እናደርጋለን። አካባቢ ስለሚቀይሩ ይህንስ እንዴት ታየዋለች? ለምሳሌ አንቺ በነበርሽበት ንግድ ባንክ ተጫውተሻል፣ ብሔራዊ ቡድን ተጫውተሻል። እርስ በርስ እንግዲህ በጣም በዚህ ነገር ላይ እንግዲህ ተንሰራፍቷል። አሁን ደግሞ አይን አፍጥጦ መጥቷልና የምትጨምሪው ነገር ምንድን ነው? ምን እኔ የምጨምረው ነገር የለም። በቃ ይሄንን ነገር ነው እንደሰማችሁት ነው። እህታችን እንግዲህ መረጃውን አውጥቷለች። ከዚህ ጋር ተያይዞ ብዙዎችም እንግዲህ ይህ መረጃ ከወጣ ይገር በእንደዚህ አይነት ድርጊት ላይ ያሉ ወይም ደግሞ በእንደዚህ አይነት ጉዳይ ላይ ያሉ ሰዎች ሊታሰሩ ወይም ደግሞ በህግ ቅጣት ሊጣልባቸው ይገባል ብለው ሀሳባቸውን ይሰጡበት ይገኛሉ። እናንተስ ምን ይመስላችኋል? ሀሳባችሁ ስጡበት። ኢትዮጵያ ውስጥ በሚገኙ የሴቶች እግር ኳስ ተጫዋቾች ዘንድ የተጋለጠውን ኢንፎርሜሽን እንግዲህ ያጋልጡልና ያወጡልን ጋዜጠኞቻችን እጅግ በጣም አድርገን ነው የምናመሰግነው። ግርምሽንም ሆነ ሶፊንም እጅግ በጣም ነው የምናመሰግነው። በዛም ያገዛችኋቸው ሰዎች በጠቅላላ ይሄ መረጃ ከወጣ በኋላ እንግዲህ የደረሱበትን ቦታ አሳውቋል። በቪዲዮ ላሳያችሁ። ትናንት ይፋ አድርገናል። እንግዲህ የሚመለከተው አካልም አድርሰናል። በጣም ትልልቅ የሀገራችን አመራሮች፣ ትልልቅ የሀገራችን ትልቅ ፐርሰናሊቲ ያላቸው ሰዎች ጉዳዩን በሲሪየስ እንደሚይዙት እና ያው በእግር ኳስ ውስጥ በተለይ ይሄ ነገር ሲሪየስሊ እንዲወገድ እንዲሰሩ ፌዴሬሽኑን ጨምሮ በርካታ አካላቶች እንደሚሰሩ ጧትም ትናንት ከፕሮግራም በኋላ በጣም ብዙ የስልክ ምልልስ ነበር የነበሩን። እንግዲህ ዋነኛ ዓላማው ይሄ ነው። ዋነኛ ዓላማችን እንግታው፣ እናስቁመው፣ በቃ ሊባል ይገባል። እዚህ ላይ ማስቆም አለብን። ተገቢ አካሄድ አይደለም፣ ልክ የሆነ አካሄድ አይደለም። እግር ኳሱ ላይ በህግም በሃይማኖትም በሞራልም በሴትም በባህልም ከሁሉም ነገር ያፈነገጠ ስለሆነ በሚል አንስቶ ነው እንግዲህ ብዙ አካላቶች ተቀብለውታል። በእርምጃም መውሰድ እንደሚጀምር አሳውቀውናል። በዚህ አጋጣሚ እናመሰግናቸው እንወዳለን። በጣም ማንጠብቃቸው ትልልቅ ሰዎች ነው የደወሉት። በጣም ትልልቅ ኃላፊነት ላይ ያሉ ሰዎች ጭምር ማለት ነውና አዎ ምስጋና ልናቀርብላቸው ይገባል። እኚህ ጋዜጠኞች እንግዲህ በህይወታቸው ላይ በኑሯቸው ላይ በስራቸው ላይ በራሳቸው ላይም ጭምር ተጽዕኖ ሊፈጥርባቸው እንደሚችል እያወቁ ይህን ነገር መቃወም አላቆሙም። እንደዚህ አይነት ነገርን እስከ መጨረሻው ልንቃወም ይገባል፣ ከጎናቸው ልንቆምም ይገባል ብዬ ሀሳብ መስጠት እፈልጋለሁ። ከዚህ ጋር ተያይዞ እንግዲህ ሌላ መልእክት ባላቸው አስመስለው እንግዲህ ይህን ነገርን የሚሰብኩ በርከት ያሉ ፖድካስቶችም እንዳሉ ከቅርብ ጊዜያት በፊት የምናስታውሰው ይሆናል። እስቲ ሰመረ ባሪያው ከዚህ ጋር ተያይዞ ጥቂት ጊዜያት በፊት እንግዲህ ምላሽ የሰጠው ጉዳይ ነበረ። እስቲ ልጋብዛችሁና ሀሳባችን እንሰጥበታለን። ሴክሹዋል ኢነርጂውን እና ሴክስ አንድ አይደለም፣ አንድ ናቸው ግን አንድ አይደለም። ኢነርጂው ሁሉም ሰው አለው፣ ህፃን ልጅም አለው። የ3 ዓመት የ4 ዓመት ህፃን ልጅ አላቸው። እኔ ህፃን ልጅ እኮ ምንድነው እንደውም አዱኒ በተደጋጋሚ እንደውም የሆነ ሰዓት ላይ እንትን ሲባል ብዙ ሰዎች እንትን ብሎታል። ግን እኔ በጣም እንደ ጥሩ ነገር ነው ማየው። እንደ ጥሩ ነገር ስለ ማውራቱ ለብዙ ሰዎች ያስተነፈሰላችሁ ይመስለኛል። የሆነ ነገር ጊልታቸው እንዴት እንደቀነሰ አንተ ስለራስህ የምታውቀው ማንም ስለአንተ ማያውቀው ጉዳይ አለ። ናት ኦንሊ ይሄ ብቻ ሌላም ነገር እንደዚህ ነገሮች ደግሞ ብዙ ጊዜ አይወሩም። እንደ ሼም ነው የምታየው። ገባ? እንደውም የሆነ ሲነሳ የሰማሁት ነገር አለ። ልጆችን መበከል ነው። አዎ ልጆቻችን ማይሆን ነገር አስተማሩ አይደለም ስለ እንትን ነው አዌርነስ ነው የሚፈጥረው። ልጅ ማያቅ ነው ይመስላል። እኔ ለምሳሌ ፖርኖግራፊ ማየት
ያዩት ለመጀመሪያ ጊዜ ያወቁት ስንት ዓመቴ ላይ ነው? አንደኛ ክፍል ሳልሆን እኮ ነው። አውቃለሁ ኢሞሽኑ አለኝ ምናምን። አሁን ቤተሰብ እንዴት ይገምታል? ገና ጩጬ እኮ ነው። ናቹራል ኢነርጂ ነው እኮ ምለው ለሆነ ብሎ ስለሚያስብ ነው። ብዙ ጊዜ ስለ ሴክስና ስለ ገንዘብ ቤት አይወራም ብዙ ጊዜ አይደል? ማርቲንግ ነው ተብሎ የሚታሰበው። በጣም ጎበዝ ተማሪ ነኝ። ጨዋ ናት እሷ፣ እንዲህ ነች፣ ማንም አያውቅም ማለት ነው። ግን አሁን እንደነዚህ ነገሮችን መጥፎ ናቸው ጥሩ ናቸው ምክንያቱም መጥፎ ነው ይመስለኝ። ልጆች ያለንም ቤተሰብ ፊት ፊልም ስታይ አማርኛ ፊልም ምናምን ነገር ስታይ እንዴት ነው ብዙ ጊዜ ሲቀራረቡ ምን ሲሉ ምናምን እኛ ፊታችን ላሽ ነው የምንለው። ግን እኮ አለክ እኮ ታውቀዋለህ፣ ናቹራል ኢነርጂ ነው። ማውራቱ መበከል አይደለም። አሁን ይሄ ጥቂቶች ናቸው የሚገባቸው ማለት እኔ በፊትም ላይ እንደዚህ ነገሮችን በማይ ሰዓት ኦቨርካም ያደረኩበት አንድ መንገድ ቢኖር ማውራት ነው። ማውራት አዲክሽን ነበረብሽ? አዲክሽን ያለውኛው ከልጅነት ጀምሮ እኮ አልኩ እኮ አሁንም ቢሆን ምንም እኔ የምለው ነገር ስለሌለኝ ምንም ኢጎ ምናምን ስለማያስፈልግ ነው እንዲህ ማውራው እንጂ ረሼ ምናምን ማለት ይችላል። ግን there is no more shame. I have no shame. ሼም የለኝም። አላወራኝም እንጂ ያውቃል ሰው ሲጀመር ፖርኖግራፊ ብሎ የሚያወራ ሰው ያውቃል። ሳያውቅ ነው የሚያወራው። ገብቷል አይደለ? It's not a bad thing. ሼም ማይኖርሽም ኦፍ ኮርስ ሊኖርሽ አይችልም። አልጠብቅም ወይ እንደሰማሁት እኮ ነው። እኔ ማዝ ነው ኖርማሊ። አሁን ኢጎ እኔ ኢጎ ስለሌለኝ ነው የማወራው። ኢጎ ስለሌለኝ ሳይሆን የምታወሪው ሀፍረተ ቢስ ስለሆንሽ ነው። ማፈር የሚባለውን ነገር ሰው ምን ይለኛል የሚባለው ነገር አታውቂም። አዎ በእናንተ ቲንኪንግ አሁን እኔ ኋላ ቀር ነኝ። ሰው ምን ይለኛል በባህል የታጠረ ምናምን ቅብጥስ ምናምን ነኝ። ያልታጠረ ሰው ምድር ላይ የለም። ሰለጠኑ የሚባሉት ሰዎች የራሳቸው ባህል አላቸው፣ ኖርማል አላቸው፣ ትራዲሽን አላቸው። ከኛ ይብሳሉ። እንደውም ሁሉም ማህበረሰብ ራሱን በሚመራበት መርህ ብቻ ነው የሚንቀሳቀሰው። እምነቱ፣ ሃይማኖቱ፣ ባህሉ፣ ማንነቱ ይገዛዋል ማህበረሰብ። ከዛ ውጪ ዘልዬ እወጣለሁ የምትይ ከሆነ ከማህበረሰብ ውጪ ትሆኛለሽ። አሁን የምናገረው እንደጋገም ይሄን ነው። ይሄን እንደዚህ አይነት በጣም ጋጠ ወጥ ሀሳቡን የሚከተል ሰው ከኬጂ ጀምሬ ፖርኖግራፊ አይ ነበረ which means ማንም የሚያይሽ ሰው የለም ይመስለኛል። የሆነ ጥግ ላይ ራስሽ ነው እንትን ያልሽው። መጥፎ ነገር በናገር አልፈልግም እንደው በፓረንቲንግ ይሄኛስ ቤተሰቦችሽ ራሱ ያዘኑም ሊሆን ይችላል። እንደዚህ አይነት ሰው ከመጣ ማለት እኔ አሁን እቅድ ይዘን 15 ሰዎች ሆነን የሆነ ልጅን አበላሽተን እናሳድገው ብለን በጣም ሰው ደሞዝ ከፍዬ ባሰራ ራሱ ያንቺን ያህል የሚባልግ አይመስለኝም። እንደዚህ አይነት የጠቀስሽው ሰው ራሱ አዶናይ እንደዚህ ጠቅስ ግም ለግም አሉ እንዴት ሪሶርስ ጠቅሰሻል ነው ባዳው ወጥቶ ማስተር ቤት አርጉ ጨፍጭፉታ ምናምን ያለው ሰውዬ እሱ አሁን ምንድነው አዌርነስ እየፈጠረ ነው። ልጆች እያባለጋል መባለግ ዴፊኒሽኑ እንዴትም ሊገባሽ አይችልም። this is the last of it ያንቺ የመጨረሻው ሞዴሉ አርአያው ጫፉ ይሄ ነው። የመጨረሻው ትራዲሽናል መሆን አይደለም። በነገራችን ላይ ስርዓት ግድ ነው ለማህበረሰብ። ማንነን ተብለን ዲፋይን እንደረጋለን። ስርዓታችን ምናምናችን እኮ ነው። ኢትዮጵያዊ፣ ናይጄሪያዊ፣ ኬንያዊ ሲባል እኮ ኢትዮጵያውያን እኮ እንደዚህ ናቸው፣ ፐብሊክሊ እንደዚህ ናቸው። ኢትዮጵያዊ ብዙ ሰው ሼም ነው አወራማ ስለማይወራ ነው። ኢትዮጵያን የራሳችን የሆነ ፕራይቬት ማተር ስላለን ነው። የተረፈውም ዓለም ፐርሰናል ማተር አለ፣ ፐብሊክ ጉዳይ አለ የሚወራ። ያንቺ የማስተርቤሽን እና የፖርን አዲክሽን ታሪክ አገራዊ ጉዳይ አይደለም። ኖርማሊ ሴክሹዋል ኢነርጂ ምናምን ሴክስ ወንድና ሴት የሚያደርጉት በቃ ሴክስ ነው አለቀ። አዳልት የሆነ ወንድ እድሜው የደረሰ ሴት አለ የወሲብ ፍላጎት ሲኖራቸው ያረጋሉ ነው። አም ሶሪ ከዚህ ውጪ ኢነርጂ ፊሎሶፊ የሚባል ነገር የለውም፣ ኖሮትም አያውቅም። ስለዚህ ለሴክስ ኢንተረስትድ ያልሆኑ ሰዎች በሽተኞች ናቸው። እንዳንቺ የመነኑ የተዉት በቃ ነገር አለው በቃኝ ያሉ ሰዎች ኢነርጂ ይጎላቸዋል፣ ጤነኞች አይደሉም ማለት ነው። ምን አይነት የከሸፈ ሚስ አንደርስታንዲንግ ይዘሽ ሚዲያ ላይ እንደምትመጪ ራሱ እፈሪ እስቲ። ሰፈር የለሽም፣ ጎረቤት የሚያቅሽ ሰው የለም። ምን እያለች ነው እቺ ልጅ አይልሽም ነው? ሁሉም ጎረቤትሽ ፖርን በአደባባይ ስክሪን ላይ አድርገሽ ነበር የምታየው ከልጅነትሽ ጀምረሽ። ለምደውሻል። አንድ ፊቷን እቺ በቃ በቅቷታል ብለውሻል አንቺን። እንደዛ ካልሆነ በስተቀር እኛ እኮ ሁላችንም ሰዎች ልጆቻችንን የመጠበቅ ኃላፊነት አለብን። ከእንደዚህ አይነት ከንቱ ልጆቻችንን የመጠበቅ ኃላፊነት አለብን። ሚዲያ ላይ ቀርቦ አለማወቅን፣ አለመረዳትን፣ ሚስ አንደርስታንዲንግን እንደ እውቀት አውርቶ ሊያስጨበጭብ የሚሞክር ሰው የማያውቀውን ሐሳብ ከቁመትሽም ከእድሜሽም በላይ የሆኑ ሐሳቦችን እያነሳሽ ስለ ሪኢንካርኔሽን እና ስለ ምናምን ሁሉ ታወሪ ፈልግሽ የሆነ ነገር ላይ ምንም አታውቂም። ጀስት አንድ ገና ምንም ጆርኒ ሁለት እርምጃ ያልተራመደች 10-15 የሚሆኑ ከተማ ውስጥ ባሉ ልጆች የሚሰጡ የሞቲቬሽን ኮርሶችን 5 ደቂቃ ገብታ የሰማች ከዛ ውጪ እኔ ያውቃለሁ የምትል የተበላሸች ከባክግራውንዷ ጀምሮ የተበላሸች ልጅ ነሽ። ሰርቫይቭ እንደምታረጊ እመኝልሻለሁ፣ እንድትመለሺ ወደ ፓዚሽ እንድትመለሺ። ካንቺ ጋር አይዲያ ይዘው ሊሟገቱ የሚሞክሩ ሰዎች አይዲያ ያሉም ሰው አልጠየቀሽም፣ ግን አይዲያ ይዘው ሊሟገቱ የሚፈልጉ ሰዎች ቢኖሩ ራሱ እንዳይሞክሩ ትመክራለሁ። ኖርማሊ አንዳንድ ጊዜ እንደዚህ
ሊግ የሚባል ነገር አለ። ስጋት ቀጠና ሲሆን ግን መቼም ያለ ሊጋችንን ቢሆን ወርደን ተውልን እንላለን። ምክንያቱም ልክ የምትመስያቸው ሰዎች ስላሉ ማለት ነው። ምን ጋር እንደደረስን ግን በጣም አዝናለሁ። ምን ሰማቸው ሰዎቻችን ምን አይነት እንደሆኑ በጣም አዝናለሁ። ትልልቅ ሰዎች ኮሜንት ሲሰጡ አዝናለሁ በጣም። ሐሳብሽ ገብቶኛል። የኢትዮጵያ ማህበረሰብ እኮ ስላልሰለጠነ ነው። መሰልጠን ማለት አግድም መውጣት ማለት አይደለም። መሰልጠን ራስን መምሰል፣ ትልቅ ሰው ማክበር፣ ፕራይቬት ጉዳይን ፕራይቬት ማድረግ፣ ነውር ማወቅ፣ ከሁሉም በላይ ነውር ማወቅ። ምን ትላለች እንዳው እንደሰማችሁት ነው የሰመረ ባሪያውን ሐሳብን። እኔ ከዚህ ጋር አንድ ሐሳብ መናገር ፈልጋለሁ። በፖድካስት ላይ ቀርበው የህይወት ውጣ ውረዳቸውን ለሌሎች አስተማሪ ነው ብለው ያሰቡትን የህይወታቸውን ክፍልን እንግዲህ ለሰዎች የሚያጋሩበት አንዱ መድረክ እንደሆነ ሁላችንም የምናውቀው ጉዳይ ነው። ነገር ግን በዚህ ሰበብ እንግዲህ የተለያዩ ባህልን የጣሱ ወይም ደግሞ ከሰውነት የወጡ የአውሮፓውያን ወይም ደግሞ የምዕራባውያንን እንግዲህ የውድቀት ህይወትን ወደኛ ለማስረዳት የሚሞክሩም ደግሞ እንዳሉ መርሳት የለብንም። ይቺ ልጅ የሚያደርገችው ተመሳሳይ ይሄ ነው። በ3 ዓመቴ ላይ የሴክሹዋል ነገሮችን አስብ ነበረ ወይም ደግሞ ከሴክሹዋል ጋር የተያያዙ ጉዳዮችን እንግዲህ ቀለል አርጋ ለህብረተሰቡም ሊሆን ይችላል ለትውልዱም ለማድረስ እየሞከረች እንደሆነ ሁላችንም የምንረዳው ጉዳይ ነው። ከዚህ ጋርም ተያይዞ ሰመረ ባሪያው ትክክለኛ ተገቢ የሆነ ምላሽን ሰጥቷታል ብዬ አስባለሁ። እናንተስ ምን ይመስላችኋል? ሐሳባችሁን ግለጹበት። በተጨማሪም እንግዲህ ሌላኛው ጉዳይ ምንድነው እንግዲህ አርቲስቶችም ከእንደዚህ አይነት ስራዎች ጋርም ተያይዞ እንግዲህ ስማቸው ይነሳል። በቅርቡ እንግዲህ ከሰማናቸው ጉዳዮች መካከል አንዱ የአርቲስት ሀና መርዓ ጽድቅ ጉዳይ ነው። እሷም በእንደዚህ አይነት ጉዳይ ተጠርጥራ እንግዲህ ሐሳብ ቀርቦባት ነበረ። እስቲ ቪዲዮ ልጋብዛችሁና ላስታውሳችሁ። እንግዲህ ይሄ ነው ቪዲዮ ተመልከቱ። አፏ ላይ ተጠግታ ነው ሜካፕ እየሰራቻት ያለችው። መሳሳም ነው የቀራቸው ማለት ይቻላል እንጂ ሴክሹዋል አክት እያሳዩ እንደሆነ ግልጽ ነው ማለት ነው። በጣም አሳፋሪ የሆነ ነገር ነው እያየን ያለ ነው ማለት ነው። ሉክ እንግዲህ አርቲስት ነች፣ ወዳጆች አድናቂዎች አሏት። ግን ሜካፕ የተሰራችበትን መንገድ እያያችሁ ነው። ሜካፑም ኃጢአት ሆኖ ሳለ ሜካፕ እየተሰራች ያለችበት መንገድ ራሱ ሌላ ኃጢአት ነው ማለት ነውና በጣም ያሳዝናል። እንዳያችሁት ነው ሀና መርዓ ጽድቅ እንግዲህ የሜካፕ እንዲሁም ደግሞ የተለያዩ የውበት ሳሎኖችን ማስታወቂያ በዚህ ጉዳይ ሰርታ ነበረ። ከዚህ ጋርም ተያይዞ ከባድ ትችትም አስተናግዳ ነበረ። እሷም ይህ ጉዳይ ልክ እንዳልሆነ ተረድታለች። ተቀብላም እንግዲህ የሰዎችንም ሀሳብ ከድረገጿ ላይም አጥፍቷለች። እንደዚህ አስበውም ሆነ ሳያስቡም እንደዚህ አይነት አላስፈላጊ ድርጊቶች የሚፈጽሙ ሰዎችም ካሉ የሰዎችን ተቃውሞ ብቻ እስኪመጣ መጠበቅ የለባቸውም። ከዚህ ጉዳይ ሁላችንም ስለሚገባን በተቻለን አቅም በዙሪያችን እንደዚህ አይነት ድርጊት ሊፈጽሙ የሚችሉ ግለሰቦች ካሉ ልንቃወማቸው ይገባል ብዬ ሀሳብ መስጠት ፈልጋለሁ። ቤተሰቦች ለዛሬ ጄዳችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። በቪዲዮዎቹ ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ በነፃነት እንደገለጹልኝ በትህትና ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።